ማለቴ ፈረንጆቹ በኤምባሲ በኩል ጉዳዩ ተይዟልና ለዛ ነው አዲስ ነገር ይኖራል ብዬ ያልኩት። ይሄ ደግሞ ምን የሚሉት ህግ ነው? ጋሼ ለኔ ያስበህ እንደሆነና እንደዚህ የምትለው እኔ እንዳልጎዳ እንደሆነ በደንብ ይገባኛል። ግን አሁን ወረቀቱን መውሰድ አለብኝ። ቡና ፈልቷል። ልቅዳልሽ? በይቅናሽ ጽጌረዳ፣ እኔም ማድረግ በምችለው ነገር በሙሉ ልረዳሽ እሞክራለሁ። አውቃለሁ ጋሼ። አሁን ነገሮች ተደራርበውብኝ ቆሜ እንኳን የማመሰግንበት ሰዓት አጣሁ እንጂ በዚህ ሰዓት እንዳንተ የረዳኝ ሰው ራሱ የለም። በጣም ነው የማመሰግነው። አሬ ምንም ምስጋና የሚያስፈልገው ነገር አይደለም። ደግሞ ይህንን ሁሉ ያደረግኩት እኔ ጥሩ ሆኜ ሳይሆን ያንቺ መልካምነትና ጥንካሬ ሰዎች ሁሉ ላንቺ በጎ ነገር እንዲያደርጉ ስለሚገፋፋ ነው። በጣም አመሰግናለሁ ጋሼ። በቃ ደህና ዋሉ። አገኘሁት። መልካም በቃ የምትቸኩ ይመስለኝ አላስቆምሽ። እኔ ልግባ። ነብዩ ወይ አንድ ደቂቃ ማውራት እንችላለን? አልገባኝም። ስለምንድን ነው የምናወራው? እንዴ እኔ እናንተ ማውራት የለብንም እንዴ? ደግሞ ለምንድን ነው አይኔን እያየህ ራሱ ማታዋራኝ? ይኸውልሽ ጽጌረዳ፣ እኔ እና አንቺ ስለምንም ነገር ማውራት የለብንም። እኔ ግን እንድትሰማኝ የምፈልጋቸው ነገሮች አሉ። እንድታዳምጠኝ እፈልጋለሁ። ይኸውልሽ ጽጌረዳ፣ አሁን ቶሎ መሄድ ያለብሽ ሰዓት ይመስለኛል። ስለዚህ አላስቆምሽ። ነብዩ አፍህን አይደለም ብቻ ግን ሰበብ እንዳትሆንበት። ዘርቤ ነቃሽ? ወይ ተመስገን። ቆይ ምን ተፈጥሮ ነው? ቆይ ምንድን ነው እያደረግሽ ያለሽው? ደግሞ ምን አደረግኩ? ደግሞ ምን እያደረግኩት ያለሽ እንዴ? ሁሉንም ነገር ከእናትሽ ጋር ስታወሩ ሰምቻለሁ። ምንድን ነው የሰማሽው ደግሞ? ሁሉንም ነገር። እንዴት ጽጌረዳ ላይ እንደዚህ አይነት ነገር ታደርጊባታለሽ? በጣም አዝኛለሁ። አትጩይብኝ። እኔ ምንም ያደረግኩት ነገር የለም። እሺ ጭራሽ አይንሽን በጨው አጥበሽ መልስ ትሰጪኛለሽ እንዴ? ዘርፌ አሁን ጥሩ አይደለሽም። ራስሽን ስተሽ ነው እዚህ አፋፍሰን ያመጣንሽ። ትንሽ ተረጋጊና ወደ ራስሽ ስትመለሽ እናወራለን። እቴ አንቺስ ቢሆን እንዴት እንደዚህ ታደርጊያለሽ? ጥሩ ስራ ሰርታ እንደመጣሽ ነገር ሁሉ ታበረታቻታለሽ እንዴ? እንዴ ደግሞ እኔ ምን ብዬ ነው ያበረታተዋት? እቴ ልታሹኝ እንዳትሞክሩ። ሁሉንም ነገር በደንብ አድርጌ ሰምቻለሁ። ሁሉንም ነገር። ዘርፌ ተረጋጊ እንጂ። ከነቃሽ ጀምሮ እኮ ለእኛ ምንም አይነት ፋታ አልሰጠሽንም እንዴ። አንቺ ብቻሽ ነው የምታወሪው። መቼም አርፎ ያልተቀመጠ አፍ ውርደት ይዞ ይመጣልና ፌቨን ዛሬ ሳታስበው አዘቅት ውስጥ ገብታለች። ምክንያቱም ደግሞ እዛ ጋር ያለችው ዘርፌ ጉድን በሙሉ ስላወቀችበት ነው። አቶ መስፍንም ከሌላ ጋራ የተዳራ ፍቅር ላይ በነበሩበት ቅጽበት በር ተንኳክቶ ነበረ በድንጋጤ እንዲለያዩ ያደረጋቸው። ታዲያ ይሄ የፍቅር መቀስ ማን ነው የሚለው የሁላችንም ጥያቄ ነበር። ሰላም ጤና ይስጥልን የተነሽ ቤተሰቦች፣ ወዳችሁና ፈቅዳችሁ ላይክ ሰብስክራይብ ስለምታደርጉኝ ምስጋና እጅግ ከልብ ነው። ጽጌረዳ ድራማ ክፍል 35ን ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት አቶ መስፍን ከሌላ ጋራ ተቃቅፎ ነገሮቹን ለመፈጸም እየከጀለ በነበረበት ቅጽበት ነበረ ድንገት በር ተንኳክቶ ከነበሩበት የፍቅር ዓለም ብንን አድርጎ ያነቃቸው። ታዲያ እየተርበተበተችም ሌላ አንዴ ሲኒውን አንድ የምትሆነው ግራ ገባትና እየተርበተበተች በነበረችበት ቅጽበት ድንገት በሩን ክፈች አላት አቶ መስፍን። በሩን ሄዳ ስትከፍትም ግን ጽጌረዳ ነበረች። ታዲያ አቶ መስፍንም እንደው ምን አመጣሽ በዚህ ሰዓት ቢላት ደስ ባለው፣ ግን ደግሞ የሆነ ችግር ገጥሟት እንደመጣች ተረዳና እንዳባት ምን ሆነሽ ነው ልጄ እንዴት እንዳስደነገጥሽኝ እኮ ይላታል። ታዲያ በዚህ ሰዓት ጽጌረዳ አውቃለሁ አቶ መስፍን ግን በጣም ይቅርታ የሆነ እቃ ረስቼ ሄጄ ነው፣ የሆነ ወረቀት ነበረ እዚህ የት እንደረሳሁት ባላውቅም እሱን ልወስድ መጥቼ ነው ይቅርታ አድርጉልኝ አለችም። በዚህ ሰዓት አቶ መስፍን ምንም ችግር የለም ልጄ ብሎ ስላለችበት ሁኔታ ይጠይቃት ጀመር። ያለችበትን ሁኔታ አንድ ባንድ ላቶ መስፍን ነገረችው። አቶ መስፍንም አይዞሽ ያለፈው ነገር አልፏል፣ ከእንግዲህ በኋላ ያለውን ነገር ለማስተካከል እየሞከረ ነው ጠበቃ ይላታል። ጽጌረዳም በጣም ጥሩ ጎበዝና ጀግና ጠበቃ ነው ያለህ፣ ያው ያግዘኛል፣ ነገር ግን ደግሞ አሁን ላይ ወደ ኤምባሲዎች ነገሩ ተዘዋውሮ ሌላ የሚያግዘኝ ሰው እየፈለግኩኝ ነው ትላለች። አቶ መስፍንም ግድ የለም እኔም በሁሉ ነገር ከጎንሽ አለውኝ እያለም ተስፋ ሰጥቷታል። ሌላ የአቶ መስፍንን ደግነት እየሰማችና እያየች አሁንማ እኔ በእጄ ላስገባህ ነው፣ ይህን ደግነት እኔ ምፎት አድርጌ መቅመስ ይኖርብኛል እያለችም ትገኛለች።
በሌላ በኩል ነብዩና ፌበን ፍቅራቸው እየደራ መጥቷል። ነብዩ ባይዋጥለትም እያስመሰለ ቢሆንም ከፌበን ጋር መሆንን እንደ መርጫ ወስዶታል። ታዲያ አብሮ ተቃቅፎ ሰፈሩ አካባቢ ሊሸኛት በሄደበት ነበረ ዘርፌ ከኋላ እየተከተለቻቸው ሁኔታቸው ግራ ስላጋባት እስከ መጨረሻው ድረስ ተከተለቻቸው። ታዲያ ፌበንን ነብዩን እኔ ይቅርታ አድርግልኝና ከአንተ ጋር የሞላቸው ቀናቶች ሳላውቃቸው እየመሹብኝ ተቸግሬያለሁ፣ ደግሞ የኔ ጌታ አፈቅርሃለሁ ብላ ከአንገቱ ስር ስትስመው ዘርፌ ትመለከታለች። ነብዩም በግድም ቢሆን አንገቷ ስር ስሟት በቃ ከፍቅረኛ ሰፈር የዚህን ያክል መታየት የለብኝም ሂጅ ግቢ ብሏት እንድትገባ ያደርጋታል። ዘርፌ ያየችውን ማመን አቅቷት ከኋላ ተከትላ ፌበንን ታገኛታለች። ፌበን ያየሁት ነገር ምንድን ነው ትላለች። ያየሁት ነገር ከነብዩ ጋር አንገት ስር ስትሳም ያየሁሽ ልበል አለቻት። አዎ እንግዲህ ከነብዩ ጋር ያየሽውን አይተሻል፣ ግን የሚስጥር በኔና ባንቺ ይቅር ለማን እንዳትናገሪ ትላታለች። አምነሽበት ነው ወይ ብላ ትጠይቃታለች። አዎ አምኜበትም ነው ትላታለች። ፍቅር ይዞኛል እያለች መሀል አደባባይ ላይ ስትዘፍንም ዘርፌ ኧረ እባክሽ ሰው ይሰማል እባክሽ ትላታለች። ይስማ ታዲያ የራሱ ጉዳይ ብላ ፌበን ለሰው ደንታ የሌላቱ አሁንም እየዘፈነች ጉዟቸውን ወደ ቤት አምርተዋል። ታዲያ ዘርፌ ነገሩ ግራ አጋብቷታል። እዚህ ጋር ጽጌረዳን እንደሚያፈቅራት የምታውቀው ነብዩ ከፌበን አንገት ስር ግን ስታየው ግራ ተጋብታለች። በሌላ በኩል እቃ ልፈልግ ነው ብላ የገባችው ጽጌረዳ ከአቶ መስፍን ክላስ አምርታለች። እቃዋንም እየፈለገች ነው፣ አግኝታውማለች። ሽጉጥ ነበረ። የአቶ መስፍንን ሽጉጥ አውጥታ መውሰድ ፈልጋለች። አውጥታ ልትወስድ ስትል ግን ድንገት ሌላ ትመጣለች። በድንጋጤ ጽጌረዳ ትጮኻለች። በጣም ይቅርታ ረበሽኩሽ አይደል? እኔ እዚህ ቤት አዲሷ ሰራተኛ ነኝ ብላ እንደ አዲስ ሌላ ታስተዋውቃታለች። አውቃለሁ ወረቀቱንም አግኝቼዋለሁ እያለች ጽጌረዳ ተርበተበተች። የያዘችውን ሽጉጥ ካየችባት ነገሯ ሊበላሽባት ነውና አግኝቼዋለሁ በቃ አመሰግናለሁ፣ ግን ደግሞ ድንገት ስትገቢ ደንግጬ ነው የጮኩት ይቅርታ ትላታለች። ታዲያ ሌላ አሁን ላይ የሆነ ነገር ጠርጥራለች። ይች ልጅ እውን ወረቀት ጠፍቷት ነው ወይስ ሌላ ነገር ልትወስድ ነው? የሆነ ነገርም አለ እያለች ከራሷ ጋር ትንሽ ስታወራ ቆይታ ጥላትም ላለመውጣት ትንሽ ደቂቃ ተመለከተቻት። ጽጌረዳም ወደ ጎን ሆና የያዘችውን ነገር እንዳታይባት ትወጣለች። ስትወጣ ደግሞ መር ላይ አቶ መስፍንም እንዳያገኛት ነገሩን ሸሸግ አድርጋ ደብቃ ይዛ በቃ ወረቀቱን አግኝቼዋለሁ ብላ ትንሽዬ ብቻ ወረቀት ለአቶ መስፍን ታሳያለች። አቶ መስፍንም በይበርች እንግዲህ እኔ ከጎንሽ ነኝ ብሎ እንድትሄድ ያደርጋታል። በር ላይ ስትወጣ ግን ያገኘችው ነብዩን ነበር። ነብዩን ስታገኝ የምትይዘው የምትጨብጠው ጠፋባት። በልቧ ያነገሰችው የልቧ ንጉስ ከፊት ለፊቷ ስታገኘው እንዴት አተርበተበት። አሁን ላይ የኔ ይሆናል ብላ እየጠበቀች ያለችውን ልውሏል ሌላ ፌበን የምትባል ጓደኛዋ እንደወሰደችባት እየተሰማት ያለው ስሜት እጅግ ስብራቷን እያበዛባት ነው። በዚህ በኩል ደግሞ ያገባኝ ነው ብላ የአግቢን ጥያቄ ቀርቦላት ያለችው ዮናስ ይህን ጥያቄ ሲያቀርብላት ጽጌረዳ እጅግ በጣም ልቧ ተሰውሯል። ደግሞ ሌላ አማራጭ የላትም። ነብዩን እንዳትተወው ልቧ እጅግ አብዝቶ ይወደዋል። ዮናስን ደግሞ እንዳታገባው ነብዩን ካጣች የዮናስ ነገር እንደማይጥማት ታውቃለች። ለዮናስ ምንም አይነት ፍቅር የላትም። ለነብዩ ግን ልዩ ፍቅር አላት። አይኔን እያየ እባክህን አውራኝ አለችው። እሱም ሊያውራት ፈቃደኛ አልነበረም። እባክህን አውራኝ አውቅብሃለሁ፣ እኔ እናንተ ማውራት ይኖርብናል፣ እባክህን ሌሊት ደውልልኝ አለችው። እኮ ሌሊት ለምናው ደውልልሽ? ከፍቅረኛ ጋር ሌሊት ስለማውራ አይመቸኝም ይላታል። በዚህ ሰዓት ጽጌረዳ ትደነግጥና ፍቅረኛዬ አለችው። ጥሏትም ወደ ውስጥ ይገባል። በሩን በለዋ ላይ ዘጋባት። ተስፋ ያደረገችበት ነብዩ ተስፋዋን አጨለመባት። ይቀጥላል።